የቴክኖሎጂ ሱስ የ21ኛው ክፍለ ዘመን ስውር ወረርሽኝና የትውልዱ እጣ ፋንታ። በሰው ልጅ ታሪክ ጉዞ ውስጥ እንደ 21ኛው ክፍለ ዘመን በፈጣን የቴክኖሎጂ ምጥቀት የታጀበ ዘመን ታይቶ አይታወቅም። ከአንድ ክፍለ ዘመን በፊት የማይታሰቡ የነበሩ የፈጠራ ውጤቶች ዛሬ በእጃችን መዳፍ ውስጥ ገብተዋል። የዲጂታሉ ዓለም ድንበሮችን አጥፍቶ መረጃን በቅጽበት በማድረስ የሰው ልጅ የኑሮ ዘይቤ በመቀየር ረገድ የማይተካ ሚና ተጫውቷል። ሆኖም ይህ ታላቅ ስልጣኔ አዲስና አስፈሪ ክስተትን በጉያችን ይዞ ብቅ ብሏል። እርሱም የቴክኖሎጂ ሱስ ወይም ቴክኖሎጂ አዲክሽን የምንለው ነው። ይህ ሱስ የአካልን ብቻ ሳይሆን የአእምሮን፣ ማህበራዊና የትውልዱን ዕጣ ፈንታ እየተፈታተነ የሚገኝ የዘመናችን ስውር ወረርሽኝ ሆኗል። የዚህ ሱስ መንስኤዎችና ሳይንሳዊ ሚስጥሩ። የቴክኖሎጂ ሱስ እንዲሁ በአጋጣሚ የሚከሰት ሳይሆን የሰው ልጅ የአእምሮ አወቃቀር እና የስነ ልቦና ክፍተቶችን በጥልቀት ተገን አድርጎ የሚመጣ ነው። የቴክኖሎጂ ኩባንያዎች ተጠቃሚዎችን በስክሪን ፊት ለረጅም ሰዓታት ለማቆየት እጅግ ዘመናዊ የሆኑ የስነ ልቦና ዘዴዎችን ይጠቀማሉ። ለምሳሌ የዶፓሚን ዑደት። አእምሮአችን አዲስ ነገር ሲያገኝ ወይም አሸናፊነት ሲሰማው ዶፓሚን የተባለ የደስታ ኬሚካል ያመነጫል። በየደቂቃው የሚመጡ ኖቲፊኬሽን፣ አዲስ የላይክ ምልክቶችና ማለቂያ የሌላቸው የቪዲዮ አማራጮች አእምሮአችንን በዚህ ኬሚካል እንዲጥለቀለቅ ያደርጉታል። ይህ አርቲፊሻል ደስታ ሲቀንስ አእምሮአችን እንደገና ያንን ስሜት ፍለጋ ወደ ስልካችን እንድንመለስ ያስገድደናል። ሁለተኛ፣ የማይቆም ፍሰት ኢንፋይናይት ስክሮል። የማህበራዊ ሚዲያ ገጾች መጨረሻ የሌለው ሆነው መዘጋጀታቸው ተጠቃሚው አበቃው የሚልበት ነጥብ እንዳያገኝ ያደርጉታል። ይህም ለሰዓታት ያለ እረፍት እንድንጠቀም የሚያደርገን ስልታዊ ወጥመድ ነው። ሁለተኛው ጉዳይ የቴክኖሎጂ ሱስ ምልክቶች። ራሳችንን እንዴት እንመርምር? አንድ ሰው በዚህ ሱስ ውስጥ መውደቁን የሚገልጹ ግልጽ ምልክቶች አሉ። ከነዚህም መካከል አንደኛ፣ የጊዜ ቁጥጥር ማጣት። ለ5 ደቂቃ መረጃ ለማየት ስልካችንን አንስተን ሳናውቀው ከ1 እና 2 ሰዓት በላይ ስንቆይ ነው። ሁለተኛው፣ ለእውነተኛው ዓለም ትኩረት መንፈግ። በአካል አብረውን ካሉ ሰዎች ጋር ከመጫወት ይልቅ በስክሪን ውስጥ ካሉ ሰዎች ጋር መጻጻፍ መምረጥ። ሶስተኛ፣ የእንቅልፍ መዛባት። የመኝታ ሰዓት ደርሶ ስልካችንን ለማስቀመጥ መቸገር ወይም ሌሊት በየመሃሉ እየተነሱ ስልክን መፈተሽ። አራተኛ፣ ጭንቀትና ብስጭት። ኢንተርኔት ሲቋረጥ፣ ስልክ ሲጠፋ ወይም ስልካችን ቤት ረስተን ስንወጣ ከፍተኛ የሆነ የመረበሽና የባዶነት ስሜት መሰማት። አምስተኛ፣ የተግባር መቀነስ። በሱስ ምክንያት ስራን በወቅቱ አለመስራት፣ ትምህርት ላይ ትኩረት ማጣት፣ የቤት ውስጥ ኃላፊነቶችን መዘንጋት። በሌላ መልኩ በጤናና በስነ ልቦና ላይ የሚደርሱ ጉዳቶች። የቴክኖሎጂ ሱስ ጉዳቱ ፈጣን ባይሆንም በጊዜ ሂደት ግን መላ ማንነታችንን ያቃውሳል። አንደኛ፣ አእምሮዊ ተጽዕኖ። የማያቋርጥ መረጃ በአእምሮአችን ላይ መጫኑ በማሰብ እና ትኩረት የመሰብሰብ ብቃታችንን ወይም አቴንሽን ስፓንን ያዳክመዋል። ጥልቅ የመጽሐፍ ከማንበብ ይልቅ አጫጭርና ላዩን መረጃዎችን ማየት መምረጣችን በትዕግስት የማሰብ ችሎታችንን ይገድለዋል። በተጨማሪም በማህበራዊ ሚዲያ ላይ የምናየው ሌሎች ሰዎች ፍጹም የመሰለ ህይወት ከራሳችን ጋር እንድናነጻጽር በማድረግ ለከፍተኛ ጭንቀትና ድብርት ወይም ዲፕሬሽን ያጋልጠናል። ሁለተኛው፣ አካላዊ ጤና። ከስክሪኑ የሚወጣው ሰማያዊ ብርሃን ወይም ብሉ ላይት አእምሮአችን የሌሊትና የቀን ልዩነትን እንዳይለይ በማድረግ የእንቅልፍ ጥራትን ያበላሸዋል። ረጅም ሰዓት በስልክ ላይ ማጎንበስ በአንገትና ለጀርባ ህመም፣ ለአይን ድካም እንዲሁም ለአካል ብቃት እንቅስቃሴ ማነስ ምክንያት ይሆናል። አራተኛው፣ የማህበራዊ ግንኙነት መላለትና ብቸኝነት በብዙ ሰዎች መካከል ይፈጥራል። የሚገርመው ሀቅ ቴክኖሎጂ ዓለምን እያቀራረበ ባለበት በዚህ ዘመን የሰው ልጅ ከመቼውም ጊዜ በላይ ብቸኛ የሆነ መምጣቱ አስገራሚ ነው። ዛሬ በአንድ ማዕድ ዙሪያ ተቀምጠው ሁሉም በየስልካቸው የሚፈጠሩ ቤተሰቦች ማየት የተለመደ ሆኗል። አምስተኛ፣ መውጫ መንገዶችና የዲጂታል ጤና።
ከዚህ ሱስ ለመላቀቅ ቴክኖሎጂን መጥላት ወይም መተው ግዴታ አይደለም፣ ወይም ቴክኖሎጂን ባለመጠቀም ብቻ ከሱሱ መራቅ ማለት አይደለም። ይልቁንም ንቁ አጠቃቀም ወይም ማይንድፉል ዩሴጅ ማዳበር ቁልፉ መፍትሄ ነው። አንደኛው መፍትሄ ዲጂታል ጾም። በሳምንት አንድ ቀን ወይም በቀን ውስጥ ለተወሰኑ ሰዓታት ለምሳሌ ከምሽቱ 3 ሰዓት በኋላ ስልክን ሙሉ በሙሉ ዝግት አድርጎ ከተፈጥሮና ከቤተሰብ ጋር ጊዜዎችን ማሳለፍ። ሁለተኛው መፍትሄ ወሰን ማበጀት። መኝታ ቤት፣ የመመገቢያ ጠረጴዛ እንዲሁም የመጸዳጃ ቤት ከስልክ ነፃ የሆኑ ቀጠናዎች እንዲሆኑ መወሰን። ስልካችን ላይ ያሉ አላስፈላጊ ማስታወቂያዎችን ወይም ኖቲፊኬሽኖችን ማጥፋት ትኩረታችንን እንዳይሰረቅ ይረዳል። አራተኛው መፍትሄ አዳዲስ ትኩረቶችን መፍጠር። በስክሪኑ ላይ ከምናሳልፈው ጊዜ ቀንሰን ስፖርት በመስራት፣ መጽሐፍን በማንበብ ወይም በጎ ፍቃድ ስራዎች ላይ በመሳተፍ አእምሯችንን ከዲጂታል እስረኝነት ማላቀቅ ይቻላል። አምስተኛው ንቁ መሆን። ስልካችንን በከፈትን ቁጥር አሁን ስልኩን የከፈትኩት ለምንድን ነው ብለን ራሳችንን መጠየቅ። ይህ ጥያቄ ያለ ዓላማ የምንለጥፋቸውን ወይም የምናጠፋቸውን ጊዜያት ለመቀነስ ይረዳል። ሰላም ሁኑ ቤተሰብ።